ሃይሚ እንደው የስራሽን ይስጥሽ፣ ሌላ ምንም አይልሽም። ባንቺ የተነሳ የወንድሜ ሚስት ተጣላችኝ፣ አንቺ ደጋፊ ስለሆነች ማለት ነው። ባንቺ ምክንያት ከኔ ጋር ተጣላች የወንድሜ ሚስት ምራቴ ማለት ነው። ባንቺ ምክንያት ነው ይሄ ሁሉ ማለት ነው። አንቺ ኩባያ ሴትዮ ማለት ነው። አንቺ ብርጭቆ የምታኪ ልጅ ማለት ነው። ሰላም ሰላም፣ ውድና የተከበራችሁ የመልካም ዩቲዩብ ቤተሰቦች እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን ደህና ነኝ። እውነት ለመናገር ይቺ ልጅ ሃይሚ ላይ በጣም እየሄደችባት ነው ሰሞኑ ቲክታክ ላይ ማለት ነው። ኩባያ በቃ በጣም ብዙ ነገር ነው የምትላት እና በዚህ አጋጣሚ የሆነ ስድብ ሰድባታለች። ለዛ ነው የመጣው። ጨምላቃ ትጨመለቃለች ላልሽው ነው አንጂ እኔ አሁን ስለሌላ ሰው ይሄን ማለት አልችልም እና ማን ጨምላቃ እንደሆነና ማን ንጹህ ሴት እንደሆነ ልንገርሽ ብዬ ነው። ያው እኔ የአካባቢ ልጆች ስለሆኑ ማለት ነው እና ማለት ነው የኔ ውድ እኔ አንቺንም አልሳደብም፣ ምን አግብቶኝ እሳደባለሁ። በመቀጠል ደግሞ ጨምላቃ ላልሽው ሃይሚ ጨምላቃ ልጅ አይደለችም። በጣም ስርዓት አላት፣ እምነቷን የምታከብር ልንገርሽ፣ ሰው ቀና ብላ የማታይ በጣም ፈሪ በጣም ትንሽ ልጅ ናት። እሺ ሃይሚ ከፈለሽ ልንገርሽ ብዬ ነው እና አንዳንዴ የሆነ አቅም ባያችሁበት ሰው ላይ ፊት የምትሉ አላችሁና ሃይሚ እንደሌሎቹ ወጥታ ስለማትናገር የተሰደቧት ስድብን በስድብ ስለማትናገር እየወጣሽ አትዝለይ እሺ። እና አስረግጬ እነግርሻለሁ ነው። አሁንም እየተናገርሽ ነው። እኔ አንቺን መሳደብ መናገር አልፈልግም፣ ምክንያቱም የማታውቂው ሰው ስለተናገርሽ ማለት ነው። ስለማታውቂያት አሁንም አታውቂያትም ሃይሚ። የብሩክ ግማሽ ላልሽው ማንም የሰው ግማሽ የለም፣ ሙሉ ነው መድኃኒዓለም አድርጎ ሲፈጠር። እና ምንድን ነው በዚች ልጅ ላይ ሄድሽባት እኮ ሰሞኑ። ዝም ብዬ እያየሁሽ ነው። ምን ነው ስርዓት ያዥ እንጂ እንዴ! በጣም ብዙ ነብረቶች እኮ ነው ያለዋት። ታይ እንጂ አንቺ የብሩኬ ግማሽ ማለት ነው። ባንቺ ምክንያት እንድጣላ በነገራችን እኔ የዩቲዩብ አድናቂ አይደለሁም፣ የምሬን ነው። ከዩቲዩበሮች ደግሞ የሚወዱ አንድ ሰው ብቻ ነው፣ እሷ ፍቅር ናት። ፍቅርን ወዳታለሁ፣ አልከታተላትም ግን ዝም ብዬ ወዳታለሁ። በቃ ኖርማል ነው የምወዳት እግዚአብሔርን። ሃይሚን እንትናን ማለት ነው ፍቅርን። ሃይሚ ደግሞ አንድ ብላ ስትጀምር ራሱ አትመቸኝም። ለምን? ጫምላቃ ስለነበረች ማለት ነው። ባለጌ ጭምልቅቅ ያለች ሆነ በቃ ምንጭቅጭቅ ያለች ስለሆነ አልወዳትም፣ በቃ አልወዳትም። እና ቡራን ደግሞ ለሴት ልጅ ክብር አለው። በቃ እናቱን የሚወድ ወንድ ለሴት ልጅ ክብር አለው ስለሆነ ለዛ ነው ማደንቀው። ግን ፍቅርን ወዳታለሁ ከልብ የምሬን ነው የምወዳት። እና አሁን ባንቺ ምክንያት የወንድሜ ሚስት እኔ የምሯን መስሏት ታጣላችኝ፣ እውነት መስሏት ማለት ነው። እኔ ሲጀመር ከፍተም አልቆጥራችሁ ማለት ነው። በነገራችን ላይ አይደለም የእናንተ ነገር ትርጉም ሰጥቼ አይደለም ፊልም እንደሆነ ስለማቅ የተማርክ ስትሆን እንደዚህ ነው። በቃ ይገማል፣ ነገሮቹ ይገባል። በቃ ቲንክ ታደርጋለህ። የተማርክ ስትሆኚ የተማርሽ ስትሆኚ ሰምተሻል አይደለ? እና ለምን ሃይሚን ነካሽ ብላ ተጣላችኝ። እና ሃይሚ አሁን ወጥተሽ ድራማሽ ይበቃሻል፣ ተናገሪ ማለት ነው። ነገር አንድ ላይ ሆናችሁ እንደምትመጡ እኔ አውቃለሁ እኮ በቃ እንደምትታረቁ አውቃለሁ። ውሸት እንደሆነ አውቃለሁ። ሁሉም ነገር ድራማ እንደሆነ እኔ አውቃለሁ። ግን ደግሞ ብዙ የበለጠ ብዙ እንደዛ አይረዱም። እውነት ነው የሚመስላቸው ደንቆሮዎች ማለት ነው። እና ውጪና እውነቷን አውጪ፣ እውነቱን ሳላወጣ እሺ፣ እኔ ብርጭቆ፣ እኔ ኩባያ፣ አንቺ ጣሳ እና እንደዛ ነው። አገባኝም ለማንኛውም እኔ አገባኝም፣ ግን እንደ አንድ ሰው መናገር መፍታለኝ፣ የሚከለክለኝ ሰው የለም። እና ማለት ነው ራፊ ብታርፍ ይሻላል። እና ስለማታውቂ በቃ ስራ መሆኑን ከገባሽ ለምን ላሻቲም ታዲያ? ከወንድምሽ ሚስት ጋር ስለተጣላች ማስረዳት ነው። አሁን ሃይሚ ጋር ለምን መሰደብ አስፈልጋ? አንጃውን የወንድምሽ ሚስት ስለተሰደበችሽ ሃይሚ መተሽ መሳደብ መራገጥ አለብሽ ወይስ ደግሞ ምን ነው? እንደ ተማረ ሰው ሰቢ ማለት ነው። ገብቶሻል? ፍቅርም ወደሻት ማንን ጉደጂ። ነገር ግን እሷን እያሳጣሽ 24 ሰዓት እኛኛ አትበይ። ባቲ መልካም ነው። ምክንያቱም ያው በቃ እሷ ትንሽ ልጅ ናት አይደለ? እንደርሽው ትንሽ ልጅ ምናምን እያልሽ ነው የምትሰሪው። ስለዚህ እሷ ያደረሰችበት ደረጃ አንቺ አልደረስሽም። እሷ ያደረሰችበት ደረጃ ለመድረስ ሃይሚ መሆን ይጠበቅብሻል። እሺ እንደ ሃይሚ ጀግና መሆን፣ እንደ ሃይሚ ሳይለንት፣ እንደ ሃይሚ ይሆናላ መሆን ይጠበቅብሻል። በቃ ለእናንተን ያው እኔ ዘክስፊ ማውራራት አልፈልግም። ማውራራት ስለማልፈልግ ነው። ገቢቶ ወለላ አይገባችሁ መቼስ እናንተ አንድ ሰው ብቻ አቅም ያያችሁበት ሰው ብቻ መራገጥ የምትፈልጉት
አቅማችሁን እንትን አቅም ያያችሁበት በቃ ፌጥ ትላላችሁ። እና ለቀቅ አድርጊያት ልልሽ ነው የመጣሁት። ምን ይሰማሻል እህቴ? እኔ አንቺ ጋር መጣላት አልፈልግም። ለምን እጣላለሁ? ለሚያልፍ ቀን ለምን አሁን የፍቅር እንትን ወደሽ የሌሎቹን ለማናደድ ምናምን ነው የተነሳሽው። ድራማ መሆኑን ከገባሽ ለምን ወጥሽ እሷን ብቻ ትሰድቢያለሽ? ለምን ሀይሚን ብቻ ወጥሽ ትራጋጫለሽ? እና ስነ ስርዓት ብትይዥ መልካም ነው። እሺ ይሄ ልንገርሽ ብዬ ነው።